አሰላሙ አሌይኩም ወረህመቱላህ በረካቱ ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸርና ላይክ እያደርጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱኝ እና ውዶችዬ ዛሬ አንዳንድ ነገር እላችኋለሁኝ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ አይከፈልበትም። የደወል ምልክቱን እየነካችሁ ቤተሰብ ሁኑን ማለት ነው። ዛሬ የመጣሁበት አንዳንድ ነገር እላችኋለሁኝ። ያ ማለት እኔ ስመጣ የነበረውን ቤተሰብ ሳይሰማ እንዴት እንደጨረስኩኝ ያለውን ነገር እነግራችኋለሁ ማለት ነው። እና ውዶችዬ እኔ በጣም ያለቀስኩት በቃ የማይረሳኝ የመጀመሪያ ጊዜ ልጅን ተለይቻት ያደርኩት ሜዲካል ልወስድ ማለት ነው። ሜዲካል ልወስድ መቼም አትረሳኝም። የመጀመሪያ ቀን ሰብሪና ስትለይ ስፍስፍ ብዬ ነው ያለቀስኩት። በቃ ለዛ ነው መሰል አሁን ላይ እንደዛ አይደለሁም። በጣም ተንሰፍስፌ ከምነግራችሁ በላይ ማለት ነው። እንዴት ብዬ እንደምነግራችሁ ልጅ የወለዳችሁ ታውቁታላችሁ መቼም። እና የመጀመሪያ ጊዜ ሜዲካል ልወስድ ሰብሪናን ተለይቻት ስሄድ በጣም አለቀስኩኝ። ያችንም አንድ ቀን ናት ጥያት ያደርኩት። ያ ማለት ኢትዮባስ ፈጥኖ ደራሽ ስለሆነ ያኔ ለምሳሌ እንዴ ነገ አሁን ሜዲካል እንዴ ነገ የምወስድ ከሆነ ዛሬ ሌሊት እነሳለሁ ማለት ነው። ሌሊት 10 ሰዓት 9 ሰዓት ወደ መናኸሪያ ሄድና ከዛ በኋላ ስንት ሰዓት 10 ሰዓት ተኩል ላይ ይወጣል። እዛ 6 ሰዓት 7 ሰዓት ከቀኑ ደርሳለሁኝ አዲስ አበባ። ከዛ ምን አደርጋለሁ ሜዲካሌን ወስጄ መልሼ ትኬት ቆርጬ አድርና ሌሊት ተነስቼ መልሼ ኮምቦልቻ እገባለሁ ማለት ነው። እንደዛ ነበር ነው። ያንን ሳደርግ ግን የሚገርማቸው ነገር የእናትን አንጀት ታውቃላችሁ። እኔ ለልጄ እላለሁኝ እናቴ ደግሞ ለኔ ትላለች ማለት ነው። እና ልጄ የለችም ቤቷ ደውሉልኝ ፋጡሜ የለችም እያለች እናቴ እሪ ትላለች። ዚነት ወደ እኔ ጋር ስትደውል ዜዷ ማለት ነው ታውቋታላችሁ እህቴን። ከዛ ስትደውል ምንድነው የምላት እኔ በቃ ዛሬ እኔ ጓደኛዬ ጋር ሱቅ ማነው ገበያ ወጥቻለሁኝና ለዛ ነው ምናምን ሰብሪናን አገናኙኝ በቃ ለማመን ሰብሪናን አገናኙኝ ይሉኛል ማለት ነው። ከዛ እኔ ምንድነው የምለው ጓደኛዬ ጋር ገበያ ወጥቻለሁ እላቸዋለሁ። ወላሂ ጓደኛዬ ጋር ገበያ ነኝ ገበያ ወጥቻለሁ ምናምን ስላቸው በቃ እናቴ አታስቀምጣቸውም። ልጄ የሆነ ነገር እንትን ብላ ነው እሷ እንዴት ከቤት ወጥታ ልጇን ከቤት ጥላ አትወጣም። አረ ልጄማ የሆነ ነገር አለ ምናምን ብላ በጣም ትረብሻቸዋለች። እና እህቴ ደጋግማ ስትደውል ያው በዚሁ አሳምናታለሁኝ። እናንተ ምን ሆናችሁ ነው ሰው ጋር ሆኜ እንዴት ትረብሹኛላችሁ ምናምን እያልኩኝ እቆጣቸዋለሁኝ ማለት ነው። አይ በቃ ምናምን ይሉና ዝም ይሉኛልና ብቻውን ካለፈ እኔ ይሄንን ነው ብዬ ራሱ አልነገርኳቸውም። የሚገርማቸው ነገር ከዛ ቀጣይ ላይ ደግሞ ምን መጣ አሻራ መጣ። አሻራ እንደዚሁ ሲመጣ ደርሶ እንደ ሌሊት እሄዳለሁኝ ከዛ ቀን ላይ እደርሳለሁኝ አሻራዬን ሰጥቼ እመለሳለሁኝ ማለት ነው። እና ያንቺ ቀን ደግሞ መጣች። ወይኔ እንዴት ብዬ ነው አሁን ደግሞ ሲደውሉልኝስ ምን ልላቸው ነው? ደግሞ የሚገርማቸው ነገር ጁምአን ታውቃላችሁ እኔ ቤተሰብ ጋር ነው የማሳልፈው። ጁምአ ደረሰ ደግሞ ጁምአ ሀሙስ ለጁምአ አሁን ምን ልላቸው ነው? ጁምአን እኔ የማሳልፈው እዛ ነው። እንዴት ይሻለኛል? በቃ በጣም ግራ አጋባለሁኝ እና ምን እንደምላቸው ማለት ነው። እኔ በቃ ቴንሽን ሆንኩኝ እንዴት ብዬ ለመናገር ማለት ነው። አንደኛ ብነግራቸው በዛን ሰዓት ያስቀሩኛል። ሁለተኛ ደግሞ እንዴት በቃ ልጅቷን ጥለሽ እናቴ ታለቅስብኛለች። ያሁንም እኮ ከጨረስኩ በኋላ በጣም ከባድ ነበር። ግን ቢሆንም በሰአቱ መናገር አልፈለኩም ነበረ። በድብቅ የጨረሳችሁ መቼም ያለውን እንትን ታውቁታላችሁ ከባድ ነው ማለት ነው። ከዛው ምንም አማራጭ የለኝም ምንድነው ያልኳቸው እኔ ዛሬ ምሳ አለብኝ ነው ያልኳቸው ማለት ነው። ምሳ አለብኝ ምሳ ስላለብኝ ጓደኛዬ እኛ ጋር ነው ምሳ የምትበሉት ብላኛለች። ስለዛ አንመጣም ምናምን አልኳቸው ማለት ነው። ይከብዳል ወላሂ ለመዋሸት ራሱ አፋችሁ ራሱ ነው የሚያያዘው። እና ከዛ እንደዛ ስላቸው አይ እሺ በቃ ምናምን ዚነት አሁን እንደዚህ ጓደኛዬ ይመጣል ምናምን ስላት ወይም ልሄድ ነው ጓደኛ ጋር ስላት ትረዳለች። እና ያው ቀኑም ጁምአ ሲሆን ደግሞ በጣም ከባድ ነው ውዶችዬ። ብቻ እንደዛ ብዬ አሳመንኳቸው። ከዛ ያው መጣሁኝ አሻራ ምናምን ሰጥቼ ሄድኩኝ ማለት ነው። የመጀመሪያ ግን ያቺ ቀን ሜዲካል የመጣኋት ስፍስፍ ብዬ በቃ ከአንጀቴ ስፍስፍ ብዬ ያለቀስኳት እንባ ልጄን እኔ እንጃ ልነግራችሁ አልችልም ማለት ነው። እና ምን ልላችሁ ነው አሁን እኛ ብዙ ሰው አሁን ካለ ለምን በድህነት ልጅን ጥዬ ምናምን ትላላችሁ ወላሂ ውሸት ነው። ማለት የሰው ፍላጎቱ እንደየ እንትናችሁ ነው። ስበብ ማድረስ እኮ ታዲያ ምንም ጥፋት የለውም። ከአላህ በታች እኮ እኛ ሰዎች እኮ ስበብ ማድረስ አለብን።
ሰበቡን አላህ ደግሞ ካሳካልን ከዛ በላይ ርዝቃችንን ከሰጠን የሰው ልጅ ዝም ብለን እጃችንን አጣጥፈን እኮ ተቀምጠን ስጠን ብንለምነው ሰበብ ሳናደርስ እኮ አይመጣም ውዶቼ። አንድ ይሄንን መያዝ አለባችሁ። ሁለተኛ ደግሞ ቦታው ስትሆኑ ነው ሁሉን ነገር እንትን የምትሉት ማለት ነው። እና ልጅም ባለኝ ነገር በእንትን ነገር ማሳደግ ምናምን የሚባል ነገር የለም። አሁን ላይ ልጆች እንደኛ አይደሉም፣ እኛ እንዳደግነው አይደለም። ፍላጎታቸው በቃ እየሰፋ ነው የሚሄደው። እነሱ እንኳን አድርጉልን እንኳን ባይሏችሁ እንኳን እናንተ ሞራላችሁ እናንተ በቃ ለልጄ እንደዚህ ብላችሁ ጭንቅላታችሁ የምታስቡት ነገር አለ ማለት ነው። እና እኔ በዚህ በኩል ሳይኖረኝም ምናምን ወደው ነው እንደዚህ እየወለዱ ወደ ኢትዮጵያ የሚልኳቸው ልጃቸውን ይዘው ገብተው መኖር አቅቷቸው ነው። እንደ አይደለም ልጄን ላሳድግ ልጄን ልላክና ልጄን ላሳድግ በማለት ነው እዚህ ሆነው ወልደው የሚልኩት ማለት ነው። እኔ በጣም ከምነግራችሁ በላይ እናደድ ነበር ከእናንተ በላይ። በእርግጥ እኔ ለልጅ አስባችሁ ለእኔ አስባችሁ ነው። እና እዚህ እየወለዱ እየላኩ በምናምን እልና በጣም እናደዳለሁ። ግን ሁሉም በቦታው ስትሆኑበት ነው ውዶቼ፣ እውነቴን ነው የምላችሁ። በቦታው ስትሆኑበት የሰው ልጅ አንደኛ የቀራችሁ ነገር የምታስተካክሉት ነገር ይኖራል። እዛ ከሄዳችሁ በኋላ ነው። አሁን እዚህ ጋር ሁነን እኔ በፊትም ስለማውቀው ነው። እዛ ስትሄዱ ይህን ነገር ምነው አሳክቼ አሟልቼ በሆነ የጎደለኝን ነገር ምነው ያኔ አድርጌው በሆን ትላላችሁ። እኔ አሁን እንደዛ አለና ግን በልጄ ስለተካስኩኝ አልሐምዱሊላህ እላለሁኝ። ምክንያቱም እኔ ዱባይ ላይ በራሴ መኖሪያ ፍቃድ ነበር የምኖረው እና ሂጄ ኢትዮጵያ ሂጄ ተመለስኩኝ መልሼ። ከዛ ስሄድ 2 አመት እንደሰራሁኝ ሰዎቹ የ8 ወር ደሞዝ እንደዛ አካባቢ አልሰጡኝም ነበረ እና በዛ ምክንያት ከሰስኳቸው። ከዛ ልክ ስከሳቸው ካንስሌሽን ወረቀት ስጧት፣ እንደገና ደግሞ ምንድነው እንትን ብር ስጧት አሉ። በራሴ ስላችሁ መጀመሪያ ላይ በራሴ ነው። ኢትዮጵያ ገብቼ ስመለስ ደግሞ እንደዚህ ቤት አገኘሁና ገባሁኝ። ከዛ እነሱ ጋር ተጣላሁ። ስጣላ ደሞዟን ስጡ ካንስሌሽን ስጧት ሲባል በዛ እንትን አንዳንድ ተባባል ደሞዜን ተሰጠሁኝ። ከዛ ምንድነው እንትን ካንስሌሽን ተሰጠሁኝ። ከዛ ያኔ ሲስተም አይሰራም ነበረ፣ ኮሮና በገባበት ሰሞን ነው። ሲስተም አይሰራም። ፓስፖርቴን ሰጠሁት እድሳት ቆየብኝ። ወደ 6 ወር ምናምን 5 ወር አካባቢ ቆየ። እኔ ኢትዮጵያ አይደለም ፓስፖርቴን ያሳደስኩት ዱባይ ያለው ነው። ከዛ ሲቆይብኝ እኔ ምን አደረኩኝ? የ2 ወር ነበር የተሰጠኝ ጊዜ ገደብ። ታውቃላችሁ ካንስሌሽን የሚሰጣቸው 2 ወር ነውና ያቺ ጊዜ አለፈ። ቃራማ ውስጥ ገባሁኝ። ሳየው ሁኔታውን በቃ አይ ለምን አልገባም። በዛን ሰዓት አሁን ቤቴ ብዙ ነገሮች ይቀሩት ነበረ። ገብቷችኋል? የሆነ ተስፋ ለምን የራሱ ጉዳይ ዱንያ ነው ምናምን አልኩኝና በቃ ለምን እዛ እንትን ብዬ አልኖርም፣ ለዚህ በቃ ተጎዳሁኝ አልኩና ተነስቼ ገባሁኝ። የሚገርማቸው ነገር አብዲም ባለቤትም ሳኡዲ ነበር፣ ግባ ብዬ ነው ያስገባሁት። ደህና እየሰራ ነበርና አይ መሄድ አለብህ ሄድና እዛ ቤቱን አንተ ታስተካክላለህ እኔ እሰራለሁ ብዬው ነው የሄደው። ከዛ ደግሞ እኔ ሁኔታውን ሳይሆን በጣም ሰለቸኝ ደከመኝና አላሰራም ወረቀትም በቃ የራሱ ጉዳይ። አሁን ቀራማ ደግሞ አልከፍልም ምናምን አልኩና ተነስቼ ገባሁኝ። ቀራማ ውስጥ ገብቼ እላችኋለሁ። ከዛ ልክ ስገባ እኔ በልጄ ተክሻለሁ። አልሐምዱሊላህ ሰብሪናን ያክል ልጅ አላህ ሰጥቶኛል። በልጄ አልሐምዱሊላህ አላህን አመሰግነዋለሁኝ። ነገር ግን አሁን ቆይቼም እኮ ይችን አስተካክዬት በሆነ ብላችሁ የምትሉት ነገር አለና አሁንም ቢሆን ለመሄድ ስታስቡ እኔ አትግቡ አትምጡ አላልኩም። እኔ ስለመጣሁ እናንተ እዚህ ልትቀሩ አይደለም። የምታሳኳትን የምታስተካክሏትን የቀረቻችሁን ነገር ፉል አድርጉና ግቡ። ኢንሻአላህ አላህ ጤናችሁን ይስጣችሁ። ሰው ላይ ጤና ነው። ጤና ካላችሁ ሁሉም ነገር ቀላል ነው። በጤና ጉድለት ነው አብዛኛውን ሰው ወደኋላ እየቀረ ራሱን እየተጎዳ ያለው። ጤና ከሆናችሁ የቀራችሁ ሙሉና ግቡ። እኔ አትግቡ አላልኩም። ስለ ሀገራችሁ ባላችሁ ነገር ተደስታችሁ ትኖራላችሁ። ግን ማድረግ ያለባችሁን ነገር ያሟሉና እጃችሁ ላይ ሳንቲም ያዙ ነው የምለው። እኔ ብዙ ጊዜ ምክር የምሰጠው ታውቃላችሁ በዚህ ዙሪያ ላይ ነው ማለት ነው። እና ኢንሻአላህ አንዳንድ ነገሮችን ስላለው ስለ ሀገሩ ምናምን ብዙ ነገር የምናወራው ነገር ይኖራል። ይሄን ያክል ካልኳችሁ ይበቃችኋል ብዬ አስባ አድርጋለሁ። ፕሮሰስ እንዴት እንደነበረ ስንት ብር ፈጀብሽ እንዴት ነበር በስንት ጊዜው ምናምን ለሚለው ኢንሻአላህ በሰፊው ደግሞ በሌላ ቪዲዮ እመጣለሁኝ። ብሎግ ከተመቻቸልኝ እሰራለሁ፣ ካልተመቻቸልኝ ደግሞ ምንም ማድረግ አይቻልም ካለሁበት ቤት አንፃር። ኢንሻአላህ ያው እነሱ ብዙም አይፈልጉም እያላችሁኝ ነው። እንደ ዱባዮች አይደሉም በነገራችን ላይ በጣም ከባድ ነው። ግን ውዶችዬ የኑሮ ውድነት ግን ዱባይ ይበልጣል ልበል። እዚህ በጣም ርካሽ ነው። የሆነ ቦታ ላይ ተዘርግተው ነው የሚሸጡት። ብቻ ጠራራ ነው የሆነ ሸራ ላይ ነው። ሰውየው እዛ ወሰደኝ። ከዛ ሲወስደኝ የ10 ብር ድንች ማአት በእንትን ታሽጎ የሚሸጠው አለ አይደል? ማአት ድንች ነው የገዛው። አለ የ10 ብር አይደለም 6 ብር ነው ምናምን ሪያል 6 ሪያል ይሆን አላውቅም። ብቻ ሽንኩርትም እንደዛው የሆነ ርካሽ ቦታ ርካሽ ነው እዚህ ምናምን አለ። ቅርብ ነው ከቤቱ ወጥቶ የተወሰነ መንገድ ነው የሄደው።
ሌላ ቦታ ላይ ውድ ነው እዚህ ርካሽ ነው አለ። እንዴ ዱባይ እኮ እንደዛ 1 ኪሎ ድንች እኮ ናት 3 ብር 4 ብር ምናምን የምትሸጠው። ይሄ እኮ ከ3 ኪሎ በላይ 4 ኪሎ በላይ ነው 600 ማነው 6 ብር የተገዛው ማለት ነው። እና ዱባይ ኑሮ ውድነት አለ። በዚሁ አጋጣሚ የቤት ኪራይም ዱባይ በጣም ውድ ነው። ሳውዲ ይሻላል በዚሁ ልንገራችሁ ብዬ ነው የኑሮ ሳውዲ ይሻላል እላችኋለሁ። አሁን ዱባይ እንደበፊቱ አይደለችም። ዱባይ በጣም ወደ ኋላ እየቀረች ነው። ሀበሻ በዛ ስራ የለም እየተባለ ነው እላችኋለሁኝ። እና ኢንሻአላህ ሀሳባችን ተሳክቶ ምኞታችን ተሳክቶ ልጅ ጥለን የወጣን አላህ በሰላም ለሀገራችን ያብቃን ማለት ነው። በነገራችን ላይ ውዶችዬ ይሄንን ቪዲዮ ቮይስ እንደገና ነው ያስገባሁት ማለት ነው። ማለት እንትን አድርጌ ነበር ይቺን የምታዩት ማይክሮፎን አድርጌያት ከዛ እሷ ድምጽ እያስገባልኝ አልነበረም። እንደገና ነው ድምጽ ያስገባሁት። ምናልባት ከዚህ ጋር ከማወራው ጋር እኩል ላይሄድ ይችላል። እና ይሄን ይመስላል። ሀሳብ ጥያቄ ካላችሁ አስቀምጡልኝ። ማንኛውንም ሀሳብ እንዲሁም ደግሞ ብዙ ነገሮች አሁን ስለነበረው ስለ ኢትዮጵያ ምን ማድረግ እንዳለባችሁ ምን መስራት እንዳለባችሁ ብዙ ጊዜ በእርግጥ እኔ ተናግሬያለሁ። ግን አገር እንደመኖሬ ብዙ ትምህርት ትማራላችሁ ብዙ በቃ አለ አይደለ ወደ ራሳችሁ ትሆናላችሁ። እና ስላሉት ነገሮች በሰፊው ኢንሻአላህ እመጣለሁ። እናንተ ብቻ ሸር አድርጉልኝ ላይክ አድርጉልኝ። ሀገር እስከምገባ ድረስ ባላህ ፍቃድ 50 ሺህ እገባለሁ ብዬ ተስፋ አደርጋለሁኝ። አበረታቱኝ። አንዳንድ ሰዎች ትልቅ ሶሻል ሚዲያ ያላቸው ጋርም ብገናኝ ሸር ቢያደርጉልኝ ደስ ይለኛል። ያው ግን ሰውን እንዳርጉልኝ ከማለት ደግሞ በዚሁ እየሰራሁኝ እናንተ እርስ በራሳችን ብንተዳደግ ይሻላል ማለት ነው። ማለት ከፍ ያለ እንትን ያለው ዝቅ ያለን አያይም የሚባል ታሪክ አለ። ስለዚህ መክፈትም የምትፈልጉ ልጆች ክፈቱ። እንደውም አንዲት እህቴ ትከፍችልኛለሽ እያልሽኝ ሀገር እመጣለሁ እያልሽኝ ነበር እዚሁ መክፈት ትችያለሽ። ከፍታችሁ እርስ በራሳችን እንተዳደግ እንስራ። የእናንተን ርዝቅ ማንም አይይዝም። የኔን ርዝቅ ማንም አይይዝም። እያንዳንዱ አላህ ሱብሃነሁ ወተዓላ ርዝቃችን በእጃችን ላይ ነው። በቃ አለቀ። ማንም የማንን ርዝቅ አይነካም። ስለዚህ መስራት ያለባችሁን ነገር ስሩ። በማንም መንገድ አትሂዱ። አላማ ሊኖራችሁ ይገባል። በራሳችሁ መንገድ ሰውን ተከትላችሁ ሳይሆን በራሳችሁ በቃ ይሄንን ብላችሁ የምትወስኑ መሆን አለባችሁ እላችኋለሁኝ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ጥያቄም ካላችሁ ጥያቄ አስቀምጡልኝ እቀበላለሁኝ። ለአስተያየቶቻችሁም ለምክራችሁም እውነቴን ነው የምላችሁ ከልብ አመሰግናለሁኝ። እንዲህ መልካም ሰው አፍርቻለሁ እስከምል ድረስ ራሴ ነው ጥያቄ እስከምጠይቀው ድረስ ነው ወላሂ ላዚም ነው የምላችሁ። በውስጥ የምትገቡልኝ ቴክስት እዚህ ጋር ኮሜንት የምታስቀምጡልኝ ሁላችሁንም ቤተሰብ የሆናችሁ አመሰግናለሁ። ቤተሰብ ያልሆናችሁ አሁንም የደወል ምልክቷን ነካ እያደረጋችሁ ቤተሰብ ሁኑ እንላለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሸር እና ላይክ አትርሱ። ጥያቄ ካላችሁ ጥያቄ አስቀምጡልኝ። አሰላሙ አሌይኩም